የኔ ልጅ በባዶ እንዳይወጣ ቢያንስ አንድ ጉርሻ ጉረስ። አንቺ ሴትዮ ልጅ አትበይኝ። በጣም ነው ማፍርብሽ። ከጓደኞቼ በታች ነው ያደርግሽ። ምን የኔ ልጅ እንደዛ ነው እንዴ? እሺ በል ከፍ ከፍ በል። አሸማቀቅኩ አይደል? የራስሽ ጉዳይ እባክሽ። አስመሰል ምን አርጌ ነው ፈጣሪ ለአንድ ልጄ እንኳን መሆን ያልቻልኩ? እባክህ ፈጣሪ ሰ በእናት ከሙላት በልጅ ትንፋሽ ሙቀት የቆመ እናት መጣች። በእናት ያዘችው ከባድ ነው መሰለኝ። ሂድና ግዛት። በማያገባ ጥልቅ አትበል። ደግሞ ሁለተኛ እናት እንዳትለኝ። ጎጆ ቤት ሰቱን በፊት አንድ ነገር ልንገርህ፣ ስታጣት ይቆጫል። ደግሞ የእናትና የብር አሮጌ የለው። ተረትህን እዛው ለራስ ያዘው ወረኛ። አሁንስ በህይወት ያለች ይመስላል። ቤቱ ሄደ ጊዜ ነው ዳኛ። አረ የእናትህ አመጣት ልክ አይመስለኝም። ሰባሪ ለመሆኑ ለምን እንደዚህ እንደሆንኩ ታውቃለህ? በጀንበር ገዳይ በለት ከባሪ ስትፈጠር እንደዚህ ሆንሽ መሰለኝ። አይደለም በትራርፎባት ያደቀቃት ማናት? እኔ ነኝ። ከ25 ዓመት በፊት ሁሉም ወንዶች የሚመኙን ሴት ነበርኩኝ። ያዩኝ ሁሉ የሚደነግጡልኝ። እንኳን ወጣቱ ሽማግሌው ፈዞ የሚቀርልኝ ቆንጆ ሴት ወጣት ነበርኩኝ። ነገር ግን በአንድ በተረገመ ምሽት ከስራ ስመለስ ሁለት ወንበዴዎች ተከታትለው ቤቴ ድረስ ገብተው ከተጫወቱብኝ በኋላ ጋዝ አርከፍክፈው አቃጥሎ ሊገሉኝ ነበር። ረጅም ጊዜም ሆስፒታል ነበርኩኝ። አንተም ወደ ውስጥ እያደግክ ነበር። ቀኑም ደርሶም ተወለድክ። የነፍሴ ክፋይ አንዱ ልጄ አውቃለሁ አላምርም፣ ግን እናት ነኝ። አንተ እንኳን ፊት አትሰኝ። ጊዜ ምን ወዶ የኔም ፍትህ ነጠቀኝ። ራሴ እንዳላጠፋ ኃጢአት ሆነብኝ። ማትፈልገኝ ከሆነ ወደ ፈጣሪ